ታለች። ተይ እንጂ ተይ እባክሽን፣ ብሩኬም እረፍ፣ ጌታን እረፍ፣ መድኃኒዓለምን እረፍ። እንደምወዳችሁ ግን እንዳልጠላችሁ ለእህታችሁ እዘኑ። ለእነዚህ ምስኪን እህቶቻችን እዘኑ። ለእኔ አይደለም። አይጆንኬን ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እስኪ ነጭ ነጩን ብለን እንጀምር። ነጭ ነጩን እናገር ማለት ነው። ዛሬ ቅር የሚላችሁም ልትኖሩ ትችላላችሁ፣ ወይንም ደግሞ ሀሳቤን እውነት ስለሆነ የምትረዱኝም ልትኖሩ ትችላላችሁ። እንግዲህ ቅር ለሚላችሁ ሰዎች ይቅርታ አድርጉልኝ። ምንም ማድረግ አልችልም። ሁሌም ቢሆን እውነትን መደበቅ የለብንም፣ ማስመሰል የለብንም። እውነትን እውነት ነው ማለት ያለብን። ምክንያቱም በስደት ላይ ያሉ እህቶቼ እየተጨናነቁ ነው። እኛ ስንት ነገር የሚያስጨንቀን አለ፣ ስንት ነገር የሚያሳስበን ነገር አለ። የእውነት ነው የምላችሁ። እኔ ግን ስነግራችሁ ቀልዴን ይመስላችኋል፣ ውሸት ሊመስላችሁ ይችላል። ግን ውሸት አይደለም። እኔ ሁሌም አይቀለድም። ነገራችን ላይ ቁም ነገር ማውራት ካለብን ቁም ነገር እናወራለን። እና ትናንትና ሀይሚ ከሀገር ልወጣ ነው እንጂ የምን እወጣለሁ ልወጣ ነው ለ1 ዓመትም ሆነ ለ2 ዓመት ወደ ሶሻል ሚዲያ አልመጣም ብላ ቪዲዮ ሰርታ ነበረ እና ልጆች እየተላቀሱ ነው፣ እያለቀሱ ነው፣ እየተጨናነቁ ነው። እና የሚያለቅሱት የሚጨናነቁት ልጆች ያልገባቸው ልጆች ናቸው። እውነት ለመናገር የገባችሁ ልጆች አላችሁ፣ እዚህ ጋር አስቀምጥላችኋለሁ ማለት ነው። እንትናቸውን የቲክታክ አካውንታቸውን ማለት ነው። እና ገብቷቸዋል። እነሱ ምንም እየተጨነቁ አይደለም። በቃ ኬርሌስ ሆነዋል ማለት ነው። እና ምንድን ነው ለራሳችሁ ኑሩ እንጂ እንዴ! እናንተ ብትታመሙ የሆነ ነገር ቢደርስባችሁ ሀይሚ ትደርስላችኋለች? ብሩኬ ይደርስላችኋል? አይደርሱም። አይደለም እነሱ ቀርቶ እናት አባቶቻችሁ ራሱ አይደርሱም። እግዚአብሔር ይጠብቀን በስደት ላይ ያለነውን ሁላችንንም ማለት ነው እንጂ ማለት ነው። ስለዚህ እናንተ ስትኖሩ ነው በነገራችን ላይ ሰውን መውደድ ማድነቅ የምትችሉት ማለት ነው። እና ወደ እንትኑ ሲሄድላችሁ ሲቀጥል ሀይሚቲ የትም አትሄድም፣ ልንገራችሁ፣ የትም አትሄድም። ዩቲዩብ አቆማለሁ አለቻችሁ አይደለም እንዴ? ኢትዮጵያ ላይ ያሉ ዩቲዩበሮች እሷን ብቻ ሳትሆን እንዳለ እኮ የሚተዳደሩት በዩቲዩብ ነው። ይሄን አታውቁም እንዴ? ቤት የሚገዙት መኪና የሚገዙት የገቢ ምንጫቸው ዩቲዩብ ነው። አይደለም 1 ዓመት ቀርቶ ልንገራቸው፣ አይደለም 1 ዓመት ቀርቶ 1 ሳምንት ራሱ ከዩቲዩብ ላይ መጥፋት አይፈልጉ እንዴ 3-4 ቀን ራሱ ማለት ነው ልንገራችሁ። እና ይህንን አለች ብላችሁ የእናንተ መጨነቅ የእናንተ ማልቀስ ምንድን ነው? ቆይ ሁሌ አይገባችሁም? እኔ አንድ ነገር የምላችሁ ነገር ምን እንደሆን ታውቃላችሁ እህቶች? እግዚአብሔርን ነው የምለው። ይሄ ወደ ሌላ ነገር እንዳትወስዱት። እኔ ነጭ ነጩን ነው ያልኳችሁ ከመጀመሪያም። እና ትዝ ካላችሁ ሀይሚ ከ15 ቀን በፊት ይሁን ከሳምንት በፊት ይሁን አላውቅም፣ ከዚህ በኋላ ከብሩኬ ጋር እንገናኝም የመጨረሻ ቪዲዮ ነው የምሰራላችሁ ብላ ነበረ። የመጨረሻ ማለት ነው እግዚአብሔርን ምናምን ብላ ማለት ነው። ግን ተገናኙ፣ ቪዲዮ መስራት ጀመሩ። የእውነት ነው የምላችሁ። ስለዚህ ሀይሚ አሁንም ይሄን አለቻችሁ አይደል? ትናንትና ከዚህ በኋላ አንገናኝም አለቻችሁ አይደለ? ዛሬ በሌላ አጀንዳ ትመጣለች። ነገ ወይ ከብሩኬ ጋር ትመጣለች። ተነገ ወዲያ እንደዛ ይቀጥላል። እና ይሄ ነገር አልገባችሁም ለእናንተ እና በቃ አንዳንድ ጊዜ ማለት ነው እስኪ ራሳችሁን አታጨናንቁ። የእውነት ነው የምላችሁ። እንደ እነሱ የራሳቸው አይዲያ ነው። በነገራችን ላይ እናንተ በምትሰጧቸው አይዲያ ነው ብዙ ጊዜ የሚሰሩት። አሁን ትናንትና ማለት ነው ከትናንት ወዲያ ዕለት ያወሩትን ነው ሀይሚ ትናንትና መታ ቪዲዮ ሙሉ ቪዲዮ የሰራችበት ሙሉ ቪዲዮ ማለት ነው። ስለዚህ የሚሰሩት ስራ ነው፣ በቃ ስራ ነው የሚሰሩት፣ ይስሩ። እናንተ ግን በዚህ ልክ ማልቀስ መጨነቅ ለምንድን ነው? በዛ ላይ ደግሞ ማለት ነው እኔ ለሀይሚ ለብሩኬ ማለት ነው ለሁለታችሁም ጥያቄ አለኝ፣ ለሁለታችሁም። ቢያንስ አሁን እዚህ ማዳም ቤት የሚሰሩ ልጆች አያሳዝኗችሁም? እያለቀሱ ለእናንተ እንደዚህ እየተጨነቁ ማለት ነው። የእውነት አሁን በዚህ ሰዓት እኔ በበኩሌ ማለት ነው በዚህ ደረጃ እንትን አልልም። እውነት ለመናገር እማቀው ነገር ስላለ በቃ እማቀው ነገር አለ። ችግሩ ግን ተመልካችም ጋር ችግር አለ። ለምንድን ነው በቃ ራሳችሁን ነፃ አድርጋችሁ ማትከታተሏቸው? የፈለገ ነገር ይበሉ እንዴ። አታዩም እንዴ ሩታና አብርሽ የዛሬ ዓመት የተጋቡት ተረገዘ፣ እርጉዝ ናት ተባለ ወዲያውኑ ማለት ይሄው ስንት ጊዜያቸው ዓመት ሙሉ አሁን ማለት ተጣላን ተለያየን። አንድ ቀን ጥሩ ቪዲዮ ሰርተውልን አያውቁም ካረገዘች ጀምሮ ማለት ነው።
ይሄ ምንድነው? ቢዝነስ ነው። በቃ ቢዝነስ፣ የእውነት ቢዝነስ። እናንተ አተኩራችሁ እዩ። የእውነት ነው የምላችሁ። እነሱ ማንንም አይሰሙም። በነገራችን ላይ ማንንም የፈለገ ታምር ቢመጣ ማንንም አይሰሙም። ለማሳመን ብለው ተመልካችን ለማሳመን ብለው በመሀል ቤተሰቦቻቸውን ጠብ ያደርጋሉ፣ ያመጣሉ፣ ያስገባሉ። ከዛ ቤተሰብ ላስታርቅ ምናምን ይላል፣ በዛው ላሽ ብሎ ይወጣል ማለት ነው። ስለዚህ ይሄ ቢዝነስ ነው እየተሰራ ያለው ቤተሰብ። እና እናንተ ለምንድን ነው እንደዚህ የምትጨነቁት? የኔ ጥያቄ የእውነት ነው የምላችሁ። እንዴ አሁን አብርሽ ሩታ ጋር ስትሄዱ ከቪዲዮ ጀርባ ሰላም ናቸው፣ ፍቅር ናቸው፣ ኑሯቸውን እየኖሩ ነው። ድልቅቅ ብለው ማለት ነው። ይሄ ነው በቃ ሁሉም ጋር ያለው ነገር ይሄ ነው። እናንተ ራሳችሁን አታሳምሙ። የእውነት እኔ በጣም ስላዛዘናችሁኝ ነው ዛሬ ይሄን ነገር ለመናገር የመጣሁት እንጂ እንደ ማንኛውም ሰው እያስመሰልኩ ወይኔ ሀይሚዬ ልትሄድ ነው ወይኔ ማለት እችላለሁ፣ ግን አይደለም። ምክንያቱም ማለት ምንም የማያውቁ ምስኪን እህቶች እየተጨናነቁ ነው ያሉት፣ እና ንቁ ነው የምለው። እንዴ ብዙዎች ነቅተዋል እኮ አይናደዱም በሚሰሩት ስራ ምንም ነገር ማለት ነው። ግን አንዳንዶች አሉ በቃ ሁሉ ነገር እውነት ሶሻል ሚዲያ ላይ የምናየው ነገር ሁሉ እውነት አይደለም። እባካችሁ ነው የምለው እኔ በቃ እባካችሁ። ትናንት ሂዊ የምትባል ልጅ እግዚአብሔር ይስጣት ተናገረች፣ ነገረቻችሁ። የሚሰሩት ስራ ድራማ ነው፣ እናንተ አትጨነቁ እባካችሁ። እንዴ በውስጥ እየገቡ እሷ ጋር እያለቀሱ ብዙ ነገር እያሉ ቲጂ ራሱ እኔ በጣም ነው የምወዳት። ግልጽና ግልጽ፣ ይሄ ማስመሰል ምናምን የሌለባት ሄዱና አምቡላንስ ጋር ስትሄዱ ማለት ነው እነ ወሬ ሙልጮች አስመሳዮች ናቸው። በነገራችን ላይ ሀይሚ ይላሉ፣ ብሩኬን የሚጠሉ ናቸው። እነሱ ሁለቱንም አይወዱም። ሲቀጥል ሁለቱ እንዲለያዩ ነው የሚፈልጉት፣ እንደ ወደ እውነቱ ስንመጣ ማለት ነው። እና አንድ ሚሚ የምትባል ልጅ አለች፣ የነ ሚሚ ግሩፖች እና ደግሞ እነ ሂዊ እነ ቲጂ ያሉበት ግሩፕ በጣም ምርጥ ግሩፕ ነው። ተከታተሏቸው። ምክንያቱም የሁለቱን አንድነት የሚፈልጉን አሁን ትናንት በጣም ያስደሰቱኝ ቲጂና ሂዊ ማለት ነው ለእህቶቻቸው አረብ ሀገር ላይ ላሉ ለሚናደዱ ለሚያለቅሱ፣ ለምንድን ነው የምታለቅሱት? እነሱ እኮ ድራማ እየሰሩ ነው አለ። እንግዲህ ተመልከቱ፣ ሀይሚንም ቡራንም የሚወዱ ናቸው። የሁለቱን ሰላም የሚፈልጉ ናቸው። ከዛ ደግሞ ለተመልካች ለሚጨነቁት ተመልካቾች ደግሞ እውነቱን እየተናገሩ ነበረ። በቃ አታልቅሱ፣ አትጨነቁ እያላችሁ ነበር። ሀይሚንም ቡራንም ሲቆጡ ነበረ። ለምንድን ነው እዚህ ላሉት ለሚወዷችሁ የማትጨነቁት የማታስቡት ለምንድን ነው እያሉ ማለት ነው። ስለዚህ እነሱ ስራ ነው የሚሰሩት። መንቃት ያለብን እኛ ነን። ጀስት በቃ ፈታ ብለን እንከታተላቸው። ሀይሚ የትም አትሄድም፣ በቃ የትም አትሄድም። ሲቀጥል ዩቲዩብ ለአንድ ቀንም አታቆምም። ልንገራቸው አይደለም 1 ዓመት 2 ዓመት እንዴ ለውጥ ያገኘችው እኮ በዩቲዩብ ነው። ዩቲዩብ እኮ ነው እዚህ ደረጃ ያደረሳቸው። እውነቱን እንናገር ከተባለ ማለት ነው ሁሉም እንዴ መኪና የገዙት በማን? በዩቲዩብ። ቤት የገዙት በማን? በዩቲዩብ። ልብስ የሚቀያየሩት በማን? በዩቲዩብ። ዛሬ ላይ የመንግስት ሰራተኛም ሆነ ዶክተር ሌላም የማያገኘውን ብር እኮ ነው ዩቲዩብ የሚከፍላቸው። እንዴት ነው የሚያቋርጡት? ስደት ቢሰደዱ ማለት ነው ዩቲዩብ የሚከፍላቸውን ግማሽ ራሱ አያገኙም። ትቀልዳላችሁ እንዴ? 24 ሰዓት ቢፈጉ ራሱ ውጭ ያሉ ሰዎች ካናዳም አሜሪካም እንደ ሀይሚ እንደ ብሩኬ ወይንም ደግሞ እንደ ሌላው ፌመስ ዩቲዩበር ብር አያገኙም። ትቀልዳላችሁ እንዴ? እነሱ የ30 ምናምን ደቂቃ እኮ ሰርተው ማለት ነው ቪዲዮ ስንትና ስንት ብር እንደሚያገኙ። ስለዚህ ስራ ነው የስሩ ስራቸውን። እናንተ ግን በዚህ ደረጃ አትጨነቁ። በቃ አታስቡ። ተውም ማለት አትችሉም። መቼም ስራ ተው፣ ይሄንን ስራ ተው ከማለት በቃ እናንተ ኬርሌስ ሆኑ። ሰው እኮ ብር ለማግኘት ብሎ ሰውን ይደበድባል፣ የሰው ህይወት ያጠፋል አይደል? እነዚህ ደግሞ በራሳቸው ሙድ ነው የሚንቀሳቀሱት። መንቃት ያለብን እኛ ነን። አለቀ።